ምድራዊ ሚስቱ እዚህ ቁጭ አድርጎ ጡቷ ስነካው ደስ ይላል። በገነት ያለችው ሴት ጡቷ እኮ እንዲብት ያለ ነው፣ የማይፈልጥ የማይሟሟ የማይማሽሽ እሱን ነካለው እሱን እያሉን ያለእሱት እኮ ያበጠ ጡቷ አገኛለሁ በገነት ብሎ ለሙሙ ነው። ወሲብ አድርገው ወደ ሆነ ድንግልናዋ ይመለሳል እያለን ያለእሰው እኮ አስተምሮቱ ይሄ ብቻ ስለሆነ ነው። ምንድን ነው የሆነ አንተ ምን አይነት ፍጥረት እንደሆንክ ከወገብ በላይ ምን እናስተምር? አላ ጭንቅላት የለው። ከወገብ በላይ ምን እናስተምር? አንገት የለው አላ። ከወገብ በላይ ምን እናስተምር? አላ ጭንቅላት ሳይኖረው አንገት የሌለው እያመለክ አላ ጭንቅላት አለው። ጭንቅላት ከወገብ በላይ ስለምፈልግ አላ ጭንቅላት አለው። አላ ጭንቅላት አለው። አላ ጭንቅላት አለው ወይ? ከአንተ አላወራም እኔ እና ማን ጋር ልታወራ ነው? ቤት የገባው ዘለ ከወገብ በታይ ይላል። ያላ ጭንቅላት የሌለው የምታመልከው፣ አንገት የሌለው የምታመልከው ሁሌታችን ያ ምክንያቱም አምላክ ራሱ እታች ስለሆነ እግር እንጂ ጭንቅላት ስለሌለው ሰው ሃይማኖቱን እንዴት ጠልዞ ሰድቦ ይወጣል? በእናታችሁ እፎይ መከባበር የሚባል ነገር መቼም አትለምድም እንዳንተ። ምን አጠፋውኝ? ከወገብ በታች አለ። በአስተምሮታችሁ ታፍራላችሁ እንዴ? ይበላ አንተ እንደዛ ካለክ እኮ እዛው ማስተማር ነው እንጂ የሰውን እምነት ለምን ትሳደባለህ? ምን ብዬ ተሳደብኩ? እስቲ ከወገብ እንደዛ ካለክ አንተም አይ ሮጠክ ይሄድ እኮ ነው። እኔ እንዳንድ አንተ የምታመልከውን እንደ ቦታ ማለክ ይችላል እኮ አቡ ካሊድ ያው ቁጭ ብያለሁኝ። አካላትን ታጸድቃለህ አይደል? አላህ እግር አለው ብለህ ታምናለህ። መጀመሪያ ከተሳደብከኝ በኋላ ነው ወደዛ የምትሄደው። ለምን ትሳደባለህ ነው የኔ ጥያቄ። ምን ብዬ ተሳደብኩ? በመጀመሪያ ይሄ ነፃነት የሚባል ነገር አለ አይደል? አንድ ሰው የፈለገው ማምለክ መብት አለው። አቡ ካሊድ ምን ብዬ ተሳደብኩ? እስኪ አይ ልጁ ከወገብ በታች ምናምን ካለክ እዛው በተናገረው ነገር ላይ መልስ መስጠት ነው። ምን ብዬ ተሳደብኩ? እኔ ምን አልኩኝ? ከወገብ በታች አላህ ለምን ሄድክ? አላህ ጭንቅላት የለውም። ካዳ ከወገብ በታች ነው የማወራው። አሁንም አላህ ጭንቅላት አለው። ልጁ ስለ አላህ ተጠየቀክ? ከወገብ በታች የምንማማረው እግር ወይም ባት ወይም ታፋ እንደዚህ ነው አይደለ? አይ አይደለም። እምነት የብሽሽቅ አታርገዋ። ለማስተማር ከፈለክ አታልቅስ። አስተምሮት ነው። እኛ ምን እናርግ? ፈተዋችን ሄድና ግባና ልጁ አይደለም። ምን ለብር እንትን ለማለት አቡ ካሊድ አታልቅስ። አስተምሮት ነው። ቁርአንህ ሙሉ ስለ እሙሙ ነው የሚያወራው። በገነት ውስጥ ገብተህ ስንት ሴቶችን ትደረምሳለህ የሚል ነው ያለው። ሁርላይኖች የሚባሉ በየጥጋ ጥግ የቆሙ አልጋ የሚዞሩ ጂኒ ያልገረሰሳቸው ጡታቸው የማይረግብ ዳሌያቸው ትልቅ የወሰድከብኝ ብር አዳምጥ። ስለዚህ ሙሉ ገነትም ምድርም ስለ ዝሙት ብቻ ሆነ። ፕሊስ እንዳስወርድ ፈልጋ ነው አካውንት አውርዷ። ለምን? ስለዚህ ምንድነው እሱ እየየ እያሉ ኡስታዞች ገነት ውስጥ ጀነት ውስጥ ጡታቸው እንዲግጥር ያለ ያገኛሉ እያሉ ዳቦ እንደተነጠቀ እንደተራበ ወይን እናቱ እንደሞተችበት ልጅ ኡስታዞችም ያለቅሱት እኮ ለሴት መሰለኝ በገነት ሄጄ ወሲብ አደርጋለሁ ብሎ። አነ ሑረል ዒን በጀነት ውስጥ ያለው ሑረል ዒን ወደ ባሏ በምትመጣበት ጊዜ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ ምድራዊ ሚስቱ እዚህ ቁጭ አድርጎ ጡቷ ስነካው ደስ ይላል። በገነት ያለችው ሴት ጡቷ እኮ እንዲብት ያለ ነው፣ የማይፈርጥ የማይሟሟ የማይማሽሽ እሱን ነካለው እሱን እያሉን ያለእሱት እኮ ያበጠ ጡት አገኛለሁ በገነት ብሎ ለሙሙ ነው። ወሲብ አድርገው
እያለም ያለ ሰው እኮ አስተምሮቱ ይሄ ብቻ ስለሆነ ነው። የትኛው ካህን፣ የትኛው ጳጳስ፣ የትኛው መምህር በገነት ውስጥ ወሲብ እናደርገዋለን ሚል መምህር አይተህ ታውቃለህ? አውደ ምሕረት ላይ የሚነፋረቁት እናታቸው እንደሞተ እኮ ትልልቅ ሼኮቹ እዚህ ሚስቱን ቁጭ አድርጎ እሷ ላይ አልረካ ብሎ 4 አግብቶ እሷ አልበቃ ብሎት ባሪያዎችን ደርቦ እሱም አንሶት ሚስቱን እንደ ቆሻሻ ዕቃ ቆጥሮ በገነት ጡቷ የማይፈርጥ የማይሟሽሽ የማይሟሟ ወሲብ አድርጊያት ወዲያው ድንግል ምትሆናለች እያለ እችኛዋን እንደ ዕቃ እየተጠቀመ ያችኛዋን እየናፈቀ ያለ ኡስታዞች እኮ እያላችሁበት ያላችሁ አስተምህሮት ውስጥ እኮ ነው ያላችሁት። ለዚችኛዋ ምድራዊ ሴት እንኳን ለሞራሯ ማትጠነቀቁ አብራችኋት እየተኛችሁ አብራችኋት እያላችሁ ልጆች ወልዳችሁላት የገነቷ ሴት እኮ ጡቷ እንደዚህ ብድ ያለ ነው ስነካው ያስደስታል ስትል እኮ እችኛዋ ታስጠላለች እያልከ ነው። በትልቅዬ ሳህን ምግብ በላለሁ፣ በትልቅዬ ኩባያ ጠጣለሁ። በየስድስት ሰማይ ላይ ደግሞ የሚቆሙ ሴቶች አሉ። ይሄ እኮ አስተምህሮትህ ዶግማህ ነው። አላ ጭንቅላት የለውም አንገት የለውም ብለህ አታስተምርም እንደ ካዲያ። ዶግማችሁና አስተምህሮታችሁ ሙሉ ለሙሉ እኮ እሙሙ ነው። ሴት ልጅ መገረዝ አለባት መተልተል አለባት እያላችሁ ነው። አሁን ደግሞ እሱን አሁን እናስተምሩን እስቲ። ዳስ ጥላችሁ አታልቅሱብን። ሀይ ሶፍት የለንም። የሳም ኪዲንግ እየቀለድኩ ነው፣ ደግሞ እየቀለድኩ ነው። እናንተ ትልቁ ዶግማችሁ ስለሆነ ነው። እሙሙ ትልቁ ዶግማችሁ ነው። የምድሯ ሴት ቶፒካችን ምን ያህል ከባድ እንደሆነ በዚህ በ21ኛው ክፍለ ዘመን ስለ ሴት ልጅ ግርዛት ማውራት ትክክል አይደለም፣ ተገቢ አይደለም ብሎ መናገር ስለ ሙሙ ወይ ደግሞ ስለ ብልግና ማውራት ተደርጎ የተሰማቸው የሆነ ችግር ቢኖር ነው እነሱ ጋር። ኦኬ ፈስ ያለበት ዝም ላይ አይችልም ይባላል እና ሴት ልጅ አትገረዝ ሲባል በእስልምና አዎ እስልምና አትገረዝ የሚል ቢሆን ኖሮ ምንም እንደዚህ ያናድዳቸውም ነበረ። ገና ቶፒክ እኔ በነገራችን ላይ እሱን ጉራ ለምን አደባባይ ወጣ ተናገር ሰምታሽላላ ተረጋጋ። ጠጅ ቤት መሰለው እንደገባው የመጨረሻ ተረጋጋ። ከነቢያቸው የተማሩ ስድብ ነው ትልቅ ዶግማቸው። ከእሙሙ ቀጥሎ ትልቁ ዶግማቸው አርድሃለሁ፣ እገልሃለሁ፣ አንተ ደደብ፣ አንተ እንደዚህ ትልቁ ዶግማቸው። ምንም ፔሸንስ የሌላቸው፣ ምንም ሰላም የሌላቸው። እኛ ሰላም ነን። እያረዱ ሰላም የሌላቸው፣ እየገደሉ ሰላም የሌላቸው፣ እየጨፈጨፉ የሚፈሩ፣ እያረዱ የሚፈሩ፣ አንድ ሰው ለማረድ ተጭንብል አስረው ተሸማቀው እንዲህ ብለው የሚያርዱ ሰላማቸውን የተነፈጉ እኛ የክርስቶስ መዓዛ ያለን የቅዱሱ መንፈስ ማደሪያ የሆን የእሱ ቅባት ያረፈብን የእሱን ጸጋ የለበስን ሰላም አለን። ፊታችን ሲታይ ይታወቃል። ግንባራችንን አይታችሁ ታውቁታላችሁ። ፊታችን ራሱ ያበራል። ከሰል መስሎ ሱሪ ያሰጠረን ቂጣችንን አፈንድደን እያረድን በገነት ወሲብ እናገኛለን ብለን የምንነፋረቅለት እምነት የለንም። አይደለም በመምህራን ደረጃ፣ አይደለም በአገልጋዮች ደረጃ፣ በተራ ምእምን ደረጃ እንኳን ቅንዝረኛ ነው የሚባል ምእምን እንኳን ቢፈጠር ቢኖር እንኳን በገነት ዝሙት አደርጋለሁ ጡቱ አይፈልጥም አይማማም ስነካው እያለ የሚነፋረቅ መምህር የለንም። አይደለም መምህር ተራ ወንጀለኛ የሆነው እንኳን በምድራዊ ሕይወቱ ኃጢአት ውስጥ ቢገባ እንኳን እንደዚህ በገነት ተስፋ የሚያደርግ የለም። እንደዚህ ተስፋ የሚያደርግ የሚነፋረቅ ምእምን እንኳን የለንም። አስተምሮታችሁ እንዳለ ጭን ሆኖ ስለ ጭን አታውሩ ትሉናላችሁ እንዴ?
ጭንቅላት የሌለውና አንገት የሌለውን አካል እያመለክ አምላክ የምትለውን እንኳን ማህፀን ብልት እንትኑን እዛ መጎትተውን እያመለክ 60% ሚኒመም ቁርአን ስለ እዚህ ጉዳይ ብቻ ሆኖ ሲያበቃ ኖ አታውሩት፣ በቃ ለምን ትለናለህ? ፈትዋዎችን ያቸው እኔኑና ቻሌንጅ አድርጉኝ። 98% ሚኒመም 98% የነሱ ፈትዋ ስለ እዚህ ጉዳይ ካልሆነ እኔ እቀጥላለሁ። እናንተ ከሆነ የኖራችሁ ሞራል እዛችሁ ሚዲያ ከፍታችሁ ቴሌቪዥን አግኝታችሁ ንስሐ አባትም የምትቃወሙ እኮ ናችሁ። ንስሐ አባትም የምትቃወሙ ናችሁ። እንዴት አንዱ ለአንዱ ኃጢአቱን ይናዘዛል? ሰው እንዲያደርግ ይችላል። እሱም እኮ እንደው ሚስጥርን ሊያወጣ ይችላል። እንዴት ንስሐ እንደሱ ትነግራለህ ብላችሁ እኮ ቴሌቪዥን ፕሮግራሞቻችሁ ላይ እኛን የምከሱ ናችሁ። የእናንተ ምዕመናን እኮ አደባባይ ላይ ባሌ ባልተፈለገ እንዲያደርገኛል፣ ባሌ ከጓደኛው ጋር እንዲህ ማድረግ ፈልጌ ነበረ እና እንዴት ይታያል? ባሌ ጡቴን ሲጠባ እንዲህ ተሰማኝ። ቴሌቪዥን ፕሮግራሞቻችሁ ላይ እኮ ይሄ ነው እንዳለ። ጡቴን መጥባቱ እንዴት ይታያል? ወተት አለው የለውም? የእሷን ድምፅ ባሏ ይሰማል፣ ጎረቤት ይሰማል፣ ልጆቹ ያፍሩባታል፣ ሰፈር ይነጋገርበታል። ባሌ ካገባሁት ዓመት ሆነኝ፣ ይኸው አስደስቶኛ ያቅም። ሰፈር ምድሩ እየሰማ ማለት ነው። እና ልፈታው አስቤ ነበረ። አንቺም መፍታታችም እሱ ፈታሻለሁ ካላለ መፍታታችም። ባሌ ከሰራተኛ ጋር ግንኙነት ሲያደርግ ያስኩት። በአይንሽ በብረቱ አይተሽዋል? አዎ በአይኔ በብረቱ አንድነት ሆነው አይቻለሁ። አድቢ 4 ምስክር በአይናቸው መርፌና ክር ሲሆኑ ልክ ክር መርፌ ውስጥ ሲገባ እነዛ 4ቱም እስካላዩ ድረስ ትገረፊያለሽ። አደባባይ ላይ ማለት ነው። የእሷንም ገበና የእሱንም ገበና ሰፈር ምድሩ እንዲሰማ የምታስተምሩ ሰዎች እናንተ ሞራል ኖራችሁ ደግሞ እኛ እናስተምሮ እኛን አባት ልትቃወሙ የምትሞክሩ 98% ሚኒመም ከ10 ጥያቄዎች ውስጥ 8ቱ ስለ ዝሙት፣ ስለ ትዳር በዚህ ጉዳይ ካልሆነ ስለ አላህ ጉዳይ 2 ጥያቄ ከተጠየቀ ከ10 ውስጥ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። የእናንተ ፈተዎቹ ከ100 ጥያቄ ውስጥ 88%ቱ 80ው ጥያቄ ስለ ዝሙት ካልሆነ ከዚህ ጋር የተያያዙ ነገሮች ካልሆኑ ስለ አላህ 2 ከተጠየቀ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። አስተምሮታችሁ የመሆኑን ታውቁታለች። እኔስ ጋይ ቃል ያ እንግዲህ ፎ ነግራችኋል። በእስልምና ወሲብ አምልኮ ነው፣ ኢባዳ ነው። ወሲብ ኢባዳ ነው። ኢባዳ ማለት አምልኮ ነው። ሰላት አምልኮ ነው፣ ወሲብም አምልኮ ነው። ለወሲብ ያላቸው ቦታ በጣም ከባድ ነው። ቡሉን ስላብራራው መድገም አይጠበቅብኝም። እኚህ ሼህ ናቸው፣ ትልቅ ኡስታዝ ናቸው። መስጊድ ውስጥ ነው ቁጭ ብለው እየተነፋረቁ ምን እንደሚሉ እንስማቸው እስኪ። እንደ ወርቅ እንደ አልማዝ ታብረቀርቃለች። በጥታ የሳመችው ጊዜ፣ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የዱንያ ሁሉ መጣ ባቀፈችው ጊዜ የሰማይ ሆነ ላይን በለስላሳ ሰውነቷ መጣ ባቀፈችው ጊዜ በሳመችው ጊዜ ሚስቱ ምን ያህል ብቆረፍድበት ነው ይሄ ሼክ? አሁን ሚስቱ ምንድነው ፊልም የምታደርገው? አሁን ፖርላይን ማለት በገነት ሆና እችኛይቱ ሚስት ባሏን ካስቀየመች ወይም ለአልጋ ፈልጓት ነይ ተኝ ሲላት ዛሬ አላደርግም ካለችው ከማታ ጀምሮ እስከ ነጋ ድረስ
እስኪነጋ ድረስ የምረግም ማለት ነች። አንቺ የተረገምሽ ቆይ ባልሽ እኛ ጋር ይመጣል፣ አንቺ ጋር እንግዳ ነው ጊዜያዊ ወደ እኛ ይመጣል፣ አንቺ እርጉም እያለች የምትሳደብ ነች። ሁሩል ዐይን ማለት በገነት ያለች የሙስሊም ሴቶች እዚህ የሚረገሙባት፣ የሙስሊም ወንዶች ደግሞ በገነት ወሲብ የሚያደርጓት ትራንስፓረንት የሆነች ቦን ማሮ በአይን ውስጥ የሚታይ መዕኔዋ የአጥንቷ መዕኔ የሚታይ አጥንት የሆነች ሴት ነች። ይቺ አጥንት የሆነች ሳመች አልሳመች ደግሞስ አንድ በባህሪያችን ከሰው ተሰው ጋር ነው እንጂ ከሱ ፍጡር ካልሆነ ሰው አይደለችም። ሁሩል ዐይን ለወሲብ የተዘጋጀ ዝም ብላ ሌላ ፍጡር ነች። ከእሷ ጋር በራሱ ከሌላ ፍጡር ጋር ወሲብ ማድረግ ራሱ ጤናማ አይደለም። ሰው ከሰው ጋር ነው እንጂ ሰው ካልሆነ አካል ጋር ግንኙነት ማድረግ በራሱ ጤናማ አይደለም። ወሲብ ከነሱ ጋር ማድረግ ምክንያቱም ሰው ስላልሆኑ ማለት ነው። ሐዲሱ እንደሚናገረው ቆንጆ ናቸው ብሎ ያስቀመጠበትን ተመልከቱ። ሁሪስ who will be so beautiful, pure and transparent that the marrow of the bones of their legs will be seen through the bones and the flesh. ቁንጅናቸው በአጥንታቸው መዕኔ ውስጥ በአጥንታቸው ውስጥ መዕኔያቸው የሚታይ ይላል። አጥንታቸው ውስጥ ያለ መዕኔ ስለታየ ምንድን ነው ቁንጅና? እነኚህ ሳሙህ ነኩህ ምናምን ብለህ መነፋረቅ ልነኚህ ይሄ ጤናማ አስተምሮ አይደለም ወገኖቼ፣ ቆም በሉ። ሰው አሁን ዛሬ የምንመለከተው ከሴት ልጅ ግርዛት ጋር በተያያዘ ነው። ግርዛትን እንዴት ሙስሊሞች ያዩታል የሚለውን እንመለከታለን። መምህር እንኳን ደህና መጡ፣ ሰላም ብለናል። ሰላም ጤና ይስጥልን። እንደምንሰናበታችሁ የክርስቶስ ሰላም በያላችሁበት ይብዛ። ሁላችሁን ሰላም ቃል ሌሎቻችሁን ብያለሁ። መምህር እንኳን ደህና መጡ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። እንኳን ደህና መጡ። ካሊድ ሰላም ነው። ሞጣይ ሶሪ እፎይ ይቅርታ ወላሂ ሰላም ሰላም ነው። አልካሊድ እንዴት ነው? ሁሉ ተማም አለ አልሐምዱሊላህ ይመስገን ነው። በፊት ላይ ቄሮ ነበር ከኔ የሆነ ቲክቶክ እያየሁ ግርዛትን እንዴት ታየዋለህ? የምን ግርዛት? የሴት ልጅ ግርዛት ማለት ሴት ልጅ መገረዝ ጤናማ ነው ወይንስ ጎጂ ባህል ነው ብለህ ነው የምታምነው? ጎጂ ባህል ነው። ስለዚህ አንድ አካል ተነስቶ ሴቶች ይገረዙ ቢልም ሴት ልጅ ግርዛትን ቢፈቅድም ይሄ ጤናማ አይደለም ማለት ነው። ግን በቅድሚያ ወደ ቶፒኩ ከመግባታችን በፊት ጊፍት ሰጥ ነበር። በየትኛው አካውንት ነው? ለአንተ ያዘው፣ ለመሐመድ ላክለት። በየትኛው ልስጥ? ትቀበል የለ እንዴ መሐመድ? ጊፍት አይቀበልም? ላክለት። ያንተም ብለዋል። ያ ጥያቄ ከመጠየቃችሁ በፊት መስዋዕት አቅርቦ ስለሚል መሐመድ ለሱ ላክለት። ኤኒዌይስ ምን ይላል ወንድማችን ካሊድ? መሐመድ ነው ቅድሚያ ጥያቄ መሐመድን ከመጠየቃችሁ በፊት ስጦታን አቅርቦ መስዋዕት አቅርቦ የሚለው መሐመድ ስለሆነ መስዋዕት አቅርቦ ያለው እንደዚህ የሚልም ፎይ ቶፒኩ ላይ ገባ። ጎጂ ባህል ነው ግርዛት ብለሃል። ስለዚህ አንድ አካል ተነስቶ ለምሳሌ ቃል እንደዚህ እያደረጋችሁ ገርዙ ቢል ወይንም ደግሞ ሚስቱን ቢያስገርዝ ቃል ስተተኛ ነው ማለት ነው አይደለ? እናመሰግናለን። ቃል እንዳታስገርዝ። አንተስ ታስገርዛለህ? ቃል እንዳታስገርዝ እያልኩት ነው። አንተ ታስገርዛለህ? አላስገርዝም። ምን ቶፒኩ ምን ይሄ? ዝም ብለን ግርዛት እኮ አንስቶብኝ ነው።
ስለዚህ ግርዛት ጎጂ ባህል ነው፣ እኔም አላስገርዝም ብለሃል። አንድ ቃል ደግሞ ተገረዙ ወይም አስገርዙ ቢል ይሄ ጤናማ ያልሆነ ሴጣናዊ ትምህርት ነው ማለት ነው። የሴትን ልጅ ወይም ደግሞ ብልቷን መጠልጠል ጤናማ አይደለም ብለህ የምታምነው አይደለ? በትክክል እናመሰግናለን። ስለዚህ ነብይ ሴጣናዊ ትእዛዝ እንዳዘዘ አፌር ማድረግልናል። ካሊድ ታንኪዩ። ተው እንደዛ አትበል። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ የሴጣናዊ ነው አይደል ብለህ የምታምነው ስለው የስ ብሎኛል። ነብይ ደግሞ ፈቅዶታልም። ኢቨን ደግሞ ሚስትን አንተ ታስገርዛለህ የስልህ ነው ብለኸኛል። ሴጣናዊ ኋላ ቀር ነው ብዬ ትስልህ በሚገባ ብለህ ኮንፈርም አድርገሃል። እናቴ የምትላት አይሻ ትገርዛለች። ነብይህና አይሻ አፍራን ደጋግመሽ ማይቀንስ ስልጠና አላህ ስራውን ይወደዳት እና እያልክ አውራ እፎይ እንካበር። እንግዲህ ስለዚህ አይሻን በመገረዟ ሴጣናዊ ድርጊት ተፈጽሞባታል እያልከን ነው? አይደለም አላልኩም። ምክንያቱም መገረዝም ሆነ ማስገረዝ ኋላ ቀርና መገረዝ ዋጅብ ነው የሚላል ቆይ ብዬ ጠይቄህ ያ ጎጂ ባህል ነው ብለኸኛል። ስለዚህ የሚያስገርዙም ሆኑ እንደዚህ ሴጣናዊ ስራ ነው ማለት ነው በሴቷ ላይ ያደረጉት ስልህ በሚገባ ብለኸኛል። የአይሻም አባት አቡበከር ሰዋባህ አለ የሚባል ነው በእስልምናው። ነብይህም ደግሞ ነብይህ ነው ሙሐመድ የአይሻ ባል ነው። ሁለቱ ተገርዘው ህፃኗን ሚጢጥየዋን አይሻን በ54 ዓመቱ ያገባው እሷ 6 ዓመት ሳለች ገርዞ ነው ወሲብ ያደረጋት። ክፈትለት አዲሱ ምን ያምሰለ ትጃራተን ለን ተቡር ይላል ቁርአን። ንግድ ኪሳራ ኪሳራ ይላል ማለት ትርፍ የሌላት ኪሳራ ይላል። ትርፍ የሌላት ኪሳራ ማለት አንተ ነው ያስከው። አሁን ታወራለህ ማንም አንብብ። የትኛው ነው ማለት በሽ አዲሱን አድርገው ቀጥል። ያነበብኩ ነው ቁራ ብለህ እየተረጎምክ ካሊድ ደስ በሚል ሁኔታ ሴጣናዊ ነው ኋላ ቀር ትእዛዝ ነው ብሎናል። ግርዛት ኋላ ቀር ነው ሴጣናዊ ነው ብሎናል። እንኳን ሄዳውን አንብብና ፈሰርልን። ለማንኛውም ቄሮ ማህበር አንተ ጋር መዝገበኝ እፎይ አንብበህ ነው የተባልከው። ከአንተ ጋር እታገላለሁ እስከ ህይወት ፍጻሜ ወደፊት። አንብበህ ብልት ለመገረዝ ነው ከኔ ጋር የምትታገለው። እኔ ብልት ገራዥ አይደለሁም፣ የገራዥ ልጅም አይደለሁም። አንብብ። አይደለም አንተ ካልከው ቄሮ ነኝ እያልክ ነበር ከዚህ በፊት። ቄሮ ወደፊት እያልክ ነበር። ችግር የለውም እንኳን ያልኩህ። አሁን አንብብ። የመጣ ይመጣ። አሁን አንብብ። በአንተ ቤት ማስቀየስ ነው። አንብብ አሁን ቶፒኩን። አይደለም እኔ ይሄ ቶፒኩ ይሄ ዋጅብ ነው አይደለም። ገብቶሃል? አንብብና ተርጉምላቸው እስኪ። ዋጅብ ነው እኮ በአማርኛ በላ። ዋጅብ ማለት ምን ማለት ነው? ዋጅብ ማለት ግዴታ ማለት ነው። ስለዚህ ሴቶችን ብልታቸውን ትተለትላለህ? የፈለገ ሰው ማድረግ ይችላል። ዋጅብ ማለት ግዴታ፣ ይሄ ግዴታ አይደለም እያልኩ ነው። ከተሰማ ግዴታ ነው ያልከው። አሁን አንብብ። ቆይ ሀዲሱን መልሰው አንብብና ተርጉም። ሀዲሱ ዋጅብ አይደለም ያልኩ ሀዲስን አንብብ። طيب አነበብኩት ሀዲሱን አነበብኩት ይላል። ግን ማን የተገረዘው እዚህ ጋር? እሺ ከፍ አድርገው ሀዲሱን በነገርና ምንድን ነው የሚያሳፍር ነገር ነው እንዴ? ለህዝቦቹ ንገራቸው ምን እንደሚያፍራል ባስተምሮታቸው ማለት ነው። ምክንያቱም
ቅድም ብሏል። ግርዛት የኋላ ቀሮች ነው የሚገርዙም የሚያስገርዙም። ይህንን ሴቶችን ብልት የሚተለትሉ ቆይ አዳምጥ። ጤናማ ነው ወይ ሴጣናማ ነው ወይ ብለህ ታምናለህ ብየው አዎ ብሏል። የሚተለትሉም የሚያስተለትሉም ሴጣናማ ነው ብለህ ታምናለህ ብየው አዎ ብሏል። ጋይድ እዚህ ጋር የሚለው ሁለት ሰዎች ግንኙነት ባደረጉ ጊዜ ግዴታ ነው በስርዓት ተርጉም ያሰኖፍ ሙታ በስርዓት ተርጉም ውባህ እያለኛለ አትሳድቡ እናንተ አህዮች ራስህን አህያ በስርዓት ተርጉም ዋብያዎች በቃ ካሏሻቸው አይሆንም አይደለ ካሊድ ከዶግማቸው አንዱ የሚሰጣቸው አስተምሮ ውሸት ነው አይደል? እኔም ዋሸት ነው ለምን ያሁን እያልኩ ያለሁት አንተ ለምን በስርዓት አተረጉም ታዲያ ለምን ተዋሻለህ? ይፋለም ፈልጋለሁ ለምን ተዋሻለህ እኮ በስርዓት ተርጉም። አሁን ለህዝቡ ተርጉምላቸው አትፈርበት። ከአንተ ቄሮ ጋር መዝገበኝ በእናትህ በአንተ ቤት ቶፒክ መቀየረ ነው። ቄሮ ማለት ምን ማለት ነው ብዬ ብጠይቅ ስለማታውቀው አሁን ቶፒኩ ላይ ስቲካር ቄሮ ማለት ኦሮሞ ነው። የኦሮሞ ሸኔ ማለት ነው። ማን ያለ የትኛው ዲክሽነሪ ዴፊኒሽን ነው እንደዛ የሚያገኘው? ቄሮ ማለት ኦሮሞ ነው። ከየትኛው ዲፊኒሽን ላይ ያገኘው? ቄሮ ማለት ኦሮሞ ማለት ነው። ማን ያለ እንዴት ነው ማለት ነው? እኔ ሲሉ ሰምቻለሁ ማለት ካሊድ ጭንቅላት የላችሁም እኮ ምን ላችሁ ለዚህ ነው። ስለዚህ አህመዲን ጀበል ነው እያልከን ነው። እናመሰግናለን። አህመዲን ጀበል እኮ ቄሮ ካለ እንደ ኦሮሞ ነው አላልከንም? እንዲያውን የኦሮሞ ሰዎች ቄሮ ናቸው እያልን እሺ፣ በቃ ለማንኛውም እና ይሄንን አንብብልን እባክህን አንብብልን። አትፈርበት፣ እምነትህ ነው። በህዝብ ፊት እስኪ አንብበህ ተርጉመህ ንገራቸው ምን እንደሚል ንገራቸውና ሰው እስኪ ይምረጥ ምን እንደሚል እስኪ አንብበህ ተርጉመው። ከቅድም ጀምረህ በሆድህ የምታነበው ጮክ ብለህ የማትናገረው የምትሸማቀቅበት እምነት ነው ያዝከው። ለምን ምን እንደሚናገር አንተ ራስህ ንገረና አንብብ። ሀይ ነገርኩህ እኮ አሁን እንደተረዳሁት እንደኔ አረብ እንደተረዳሁት በቃ ሚቲያስ ምን ብሎናል? ግርዛት በመጀመሪያ ሲጀምር ግርዛ ምንድን ነው ብሎናል? ኋላ ቀርና ጎጂ ባህል ነው ብሎናል። ተስማምተናል። ሁለተኛ ምን ብዬ ጠየኩት? የሴትን ልጅ ብልት የሚያስተለትሉ ወይንም የሚፈቅዱ ይህም በማድረጋቸው አካሏን ጉዳት እሷን የሚጥል ማድረጋቸው ጤናማ አይደለም። አጋንንታዊ ነው ወይ ብለህ ታምናለህ ወይ ብየው በሚገባ አምናለሁ ብሏል። ስለዚህ አይሻን ያስተለተሉም የተለተሉም ነብይህ ትልተላን መፍቀዱም አጋንንታዊ መሆኑን ስለመሰከርክልን እናመሰግናለን። አብዱ እንኳን ደህና መጣ። ከመውጣቴ በፊት ፎይ ከአንተ ጎን ተሰልፌ ለመዋጋት ዝግጁ ነኝ። ከቄሮቹ ጋር መዝገበኝ። ቄሮ ወረፊት ቅድሚያ ብልት መውጋታችሁን በመርፌ ያቆሙ። ቅድሚያ ብልት መተልተላችሁን ተብልት ጋር ያላችሁን አስተምሮ ብልት ላይ ጦርነት ማወጃችሁን፣ ብልት መስፋታችሁን፣ ብልት መተልተላችሁን እሱን አቁሙ። ከብልት ውጊያ መች ወጣህና ነው እንደ ወንድ ሱሪ ለብሰህ ጠላት ልትወጋ የምትወጣው? ወሲም ማደርጋት ብልት ቆሞ ይቀራል ድንግልና ቶሎ ይመለሳል ከሚል አስተምሮ መች ወጣችሁ? ካሊድ እንደላይ ታስቀኛለህ። አንዳንዴ ለማስቀ አስተምሮታችሁና በገነት ውስጥ እነዛ ነው። ይህን ጦርነታችሁ የምታስቡት በገነት ሄጄ ተዋግቼ 70 ሴቶች ይሰጠኛል፣ አንዱን ሄጄ ሸሂድ ብሆን ብገደል ጡቷ ስነካው ደስ የሚል ተገትሮ ያለ ያበጠ እሱ ጋር ዋጋለሁ ብለህ የምታስብ ሰውዬ ስለምን ትግል ነው የምታወሩት? እናንተ ደግሞ አይነፋም። ኤሬስ አብዱ እንኳን ደህና መጣ አብዱ።
እንኳን ደህና ነው። ኦኬ የሴት ልጅ ግርዛትን ትደግፋለህ? አይ እኔ ለዛ ጉዳይ አይደለም የገባሁት። አንተ ግርዛትን ትደግፋለህ ወይስ አትደግፈው? አይ እኔ አእምሮህን ላፈላልገው ነበር ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግል አእምሮህን አፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግልህ ዝም ብለህ እኔ አግኝልሃል የት እንዳለ ስለማውቅ ነው። አእምሮ ያለህን ጭንቅላት ቅድሚያ ማግኘት አይቀልም እንደ የኔን አእምሮ ከመፈልግ ጭንቅላት መቼም አካል አእምሮ ሊኖረው እንደማይችል የታወቀ ነው። እኔ ጭንቅላት አለኝ። ኦልራይት ቢንት ደሴ እንኳን ደህና መጣሽ። ቢንት ደሴ እቺን ነገር ግን ላሳየውና ላንብብለት ለዚህ ለዋሃብያው ማለት ነው። እና ሁረል አይን ያገኛል ለምን ተፋልሞ ከሞተ ለገንዘብ ይላል። እኔ አይደለም ያልኩት፣ ያው ቡልጋል መሪም ላይ ነው ያለው ቀጽ 1 ላይ ማለት ነው። ቀጽ 2 ሶሪ ምን እንደሚለው አረበኛ ላይ እኔ በነገራችን ላይ ሬዲ ነኝ ወላሂ። ሁረል አይን አልሐምዱሊላህ ኢንሻአላህ አላህ እንደኮ በጀነት ያው አንበበተርጉሞ ሻራጋ ነው እኮ አያሳፍርም አንተ እናንተ በጀነት ምን አላላችሁ ብላችሁ አሁን አመልስልኝም። አንበበተርጉሞ እሺ እባክህ። وعن سعد بن زيد رضي الله عنه قال قال رسول الله صلى الله عليه وسلم تقارقوا اسكي ይኸው ከዚህ በላይ ምን አድርገው? እሺ ትርጉም من قتل دون ماله من قتل دون ماله ይላል። በገንዘቡ በራሱ ገንዘብ የተገደለ ሰው فهو شهيد ይላል። እሱ ያ ሰውዬ መስዋዕት ነው ማለት ሸሂድ ነው። እንደዛ ነው እናንብቦስ والله እንደዛ የሚለው ይሄ አረበኛው እንደዛ የሚለው ያ من قتل دون ماله ነው የሚለው ተረጎምኩት ብራዘር። እኔ አይደለም የተረጎምኩት እኔ አረበኛውን አነበብኩልህ። እዚሁ ትራንስሌት አድርገህ ማየት ትችላለህ። ወደ እንግሊዝኛ ተርጓሚዎቹ ደግሞ ያሉትና አንብቦሽ እዚህ ጋር የሚለው من قتل دون ماله ነው የሚለው የራሱን ገንዘብ ሲከራከል የሞተ ሰው እሱ ሸሂድ ነው መስዋዕት ነው እንትን ነው አላ ተከልኩ። ታዲያ ምንድነው የምትለው? ላንብበው እኮ ነው ታዳምጠው እንትን ነው የምታወራው። ለገንዘብ ይኸውልህ ምን አሉ 10:92 ላይ ለገንዘብ ሲፋለም የሞተ ሸሂድ ነው። ለገንዘብ አይደለም ለራሱ ገንዘብ ነው። من قتل دون ماله እኮ ነው የሚለው ለገንዘብ ሳይሆን ለገንዘብ ሀቢቢ እንትናታ ለሰንደር ጎናታችሁ ካለ አረባክ በቃ ተው። እኔ እሱን መከራከርኩ ለገንዘብ ሲፋለም የሞተ ለገንዘብ አይደለም ያ ሀቢቢ ለገንዘብ አይደለም የሚለው من قتل دون ماله። እሺ ያው ነው ችግር የለብኝም። የኔን ሐሳብ ተረዳኝ። ከዛ ጀነት ከገባ በኋላ ምን ታገኛለህ? ጀነት ከገባ በኋላ ወላሂ ወአንሃሩ ሚን በጣም ብዙ ነገሮች ያገኛለሁ። ሁረል አይን ታገኛለህ። ወሲብ ታረጋታለህ አይደል? አላህ ይረዝቅኝ። ወሲብ ታረጋታለህ አይደል? እንዴ ቀላል ለምንድን ነው ታዲያ? እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ብልትህ እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ይሰጥህና ወሲብ ታገኛለህ። ስለዚህ ተፋልመህ መሞት አለብህ። ለገንዘብም ሰውን በመግደልም በጦርነትም የተጋደለ ጀነት ይገባል። ምን ያገኛል? ሁረል አይን ያገኛል። እናመሰግናለን። እንደዚህ የሚል ትምህርት የለም። አሁን ለምሳሌ አንተ ደቂቃ አንተ ጀነት ስትገባ ምንድን ነው የምታገኘው? አንተ ምንድን ነው የምታገኘው? መልስልኝ። አውት ኦፍ ቶፒክ እያላችሁ ነው። ኢቢንት እንኳን ደህና መጣሽ። ኢብንት እንኳን ደህና ጠበቃችሁኝ። ሁሉ ተማም ተማም። ግርዛትን እንዴት ታይዋለሽ? ግርዛትን ትመክሪያለሽ ወይንስ ጎጂ ባህል ነው? አይ እኔ ባዳምጣችሁ ይሻላል። ኡመል ሙሚን አይሻን ትከታያለሽ? እናትሽ አይሻን አትከታይም? ምርጧ አማኝ የነብይሽን እናት በ6 ዓመቷ በ54 ዓመቷ አካባቢ የ30 የወንድ የወሲብ ጉልበት ያለው ያገባት ትንጥየዋ ሚጥጥየዋ አይሻ ተገርዛለች። የተገረዘችውን ነበር መሐመድ ሲገናኛት የነበረው የ30 ወንድ የወሲብ ጉልበት ያለው። እርግጠኛ ነኝ 18 ዓመት አልፎሻል አንቺ። እሱ ሲሞት በእሷ እድሜ እሷ ስንት ዓመቷ ነው? 18 ዓመቷ ነበር።
የ50 ምናምን ዓመት ሽማግሌ ያው ብልት ቲክነሱ ውፍረቱ ይታወቃል። የ9 ዓመት ደግሞ ሕፃን ልጅ ትታወቃለች። ማህፀኗ ምን ያህል ሊሆን ይችላል ስፋቱ ማለት ነው። ኢማጂን በዛ ላይ ደግሞ የተገረዘች ስትሆን ምን አይነት ፔን ኖሯት እንደነበረ ከባድ ነው በጣም። እንዴት ታይዋለሽ ግን ቢንት ይሄንን ነገር በአንቺ ላይ ወይ በልጅሽ ላይ ወይ ደግሞ በእህትሽ ላይ ቢደርስ ይሄ ነገር እስኪ ስለዚህ ንገሪ። ታስገርጃለሽ አንቺ ልጅሽ ወደፊት? ባይዘ ኢትዮጵያ ውስጥ ከፍተኛ ግርዛት ከሚካሄድባቸው አንዱ ሶማሌ ክልል ነው። ሴት ልጅ ያለመገረዟ እዛ እንደውም እንደ ቆሻሻ ነው የምትቆጠረው ካልተገረዘች። ኔክስት አፋር አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል ወለ ካልተገረዙ። የሴት ልጅ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግመው ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴት ነው? እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም እንደው ተው። ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱን ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንደችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥቶ ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የዘገበው ነው። የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ልሂቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው። ቅድም ዋህብያው እንደተስማማ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅን መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እኛ ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወህኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው። ህግና ታዲያ የኢትዮጵያ ምን ህግ አለ ደግሞ? የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ፣ ስለዚህ ትክክለኛው ህግ ስለዚህ ሴት ልጅ መገረዝ አለባት ቢለው ነው አይደል? ላ እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን እውነትህን ነው። ቆይ ስለዚህ ሴት ልጅ ብልቷ መተልተል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪያው ነው የሚሻለው? ሴት ልጅ መገረዝ የለባት የሚለው ነው የሚሻለው? طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። እሺ ልሙሽክል ችግሩ ምንድን ነው? እዚህ ጋር እስኪ እፎይ ሲዛሬና ራስ ይፈታል። የሴትና የወንድ አንድ አይደለም እንዴ? አይገናኝም።
የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ሕገ መንግስት ይሻላል ወይንስ መገረዝ ይቻላል? መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋውን ቼክ አድርግልኝ። እኔም ያልኩት የኢትዮጵያ ሕገ መንግስት ኢብኑ ተይሚያ ምን እንደሚል አሳየ። ለሚሻው ነው ያወጣው ዝም ብሎ እንትን ነው አንዱ ቀመን ያወጣው ነው ማለት እና ስለዚህ እሱኛው አይደለም። ሊንክ ልኬልሃለሁ ኢብኑ ተይሚያ እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ በሴቶች ላይ ፈትዋ የሚላለው ፈትዋስ ኦፍ ሙስሊም ዊሜን ሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት። ተርከምስቲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋርም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ እሺ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል ኦኬ አንዴ እሱ ጋር ያዘው ያውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድነው ዊዝደሙ ምንድነው ብሎ ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ አንዴ አዳምጥ። ሼኹል ኢስላም አንዴ አዳምጥ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት ልጅ መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like roaster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ አይደል? ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ብዬ ነበር እኮ ያውራ ዶሮ ላሳይልህ ነበር። ቀጥል በቃ በኋላ መጨረሻ ላይ ታሳያቸዋል ዶሮ እንደሚለውን። ኦኬ ከፍ አድርገው ትንሽ ሙሉን እነሱ ያንብቡት። ይልና ኦኬ the purpose of circumcision women is to regulate their desire and because if a woman is not circumcised her desire will be strong የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው ካልተገረዘች። ስለዚህ ሴት ልጅ ያንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ
ትንሽ ከፍ አድርገው። the words of son of uncircumcised የቱ ጋር ነበርኩኝ? Okay, uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይንም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት ብሏል እብኑ ተይሚያ። ይሄን አስተምሮ ቀደም ምን ብለኸኛል እንትና ካሊድ? ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይንም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬ በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል እስላም ኢብኑ ተይሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይንም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ኧረ ተው ተው ተው፣ ቀደም ያልከውን እንዳዘነጋ። ኧረ ተው 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 ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስልህ ኋላ ቀር ነው አልከኝ። ሴት ትገረዝ ብሎ የሚል ሴት ትገረዝ ነው ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይንም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተይሚያ ሼኹል እስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መስጠት ከሆነ ተረጋጋ። በጣም ጥሩ። አጋንንታዊ መሆኑን ተተማመንን። የዶሮዬንን እንግዲህ እቺ እንደዚህ እንትን ያለችዋን ጉምድ ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል እንደ ፎይ እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቆረጡት ምናምን ነገር ሲል ምንድነው እሱ? በመነጽር ፏ ብለህ ዶሮ የዶሮዋ እንትን ቆረጣ ምንድነው እሱ? ወኔን አመጣች እንዴ? እብኑሻ ካሊድ ፏ ብለህ ምንድነው እሱ? በመነጽር ቁላውስ ምታየን ሃይማኖትን ከዓለማዊ ሕግ ጋር እያነጻጸርክ ነው? አይ አይነጻጸርም። ማነጻጸር ሳይሆን በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተ። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞት ሞቶለታል እኮ። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለቱ ሞቷል እኮ። ሰው ኒኩለርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለን? ተረጋጋ። ሁለተኛ መጽሐፈ ጥበብ ምዕራፍ 2ን አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥላል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ንም አንብብ፣ ሞት እንዴት እንደተፈጠረ። ሞትንና ሕይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ግርዛቱ ላይ እንመለስና ታጁ አመድ ይቀድመሃል ይመስለኛል። አመድ እንኳን ደህና መጣ። መስገና እንዴት ነው? ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች።
ሴቶችን ጠይቀ ቅድም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው የሙስሊም ሴቶች ቃል ቅድም የተሰራ ቪዲዮ አለ። አንድ ቪዲዮ ቃል አይሰማም። አንድ ቪዲዮ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። እናንተ ሴቶች አንተ በደኛም መርዶት ኦኬ የሴት ልጅ ግርዛት አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ ኦኬ እሱ ላይ ገባ። ኦኬ በዚህኛው ገባ ችግር የለም አለ እዛም እንደሚያ እቺትና የኛው ነው ጎጂ በኋላ አይደለም መቀጠል አለበት። ዝቅ አድርገዋ ሴት ልጅ ካልተገረዘች ዕቃ ትጨርሳለች ታደርጋለች ሲሉ አይገባኝም ነበር። የሴት ግርዛት ጎጂ በኋላ አይደለም መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው የሴት ልጅ ግርዛት መቀጠል አለበት ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል እንደ ባል። ስለዚህ አንተ እህትህን ልጅህን ታስገርዛለህ፣ ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ላ ضرر ولا ضرار ብሏል። ይቆማል። ጉዳት ካሌለው ችግር የለውም። ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ ያልክ አረጋግጠል ይገባ። እስኪ ጥቅም ካለው በቅድሚያ አላወራም ካንተ ጋር አላወራም። ጉዳት ከሌለ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ እንደው አንተ ግርዛት WHO እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸው ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት። ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቲዩብ ላይ ገብተህ ማየት ትችላለህ። ቪዲዮዎቻቸው ቼክ ማድረግ ትችላለህ።